ቁረቡ የምትባሉት ኃጢያታችሁን ለካህን ነግራችሁ ነው። አይ እኔ ከወንጀል ነፃ ነኝ ከፍርድ ቤት ደብዳቤ ማምጣት እችላለሁ ብትል እሱ ስራ ልትቀጠርበት ይችላል እንጂ ስጋው ደግሞ ልትቀበልበት አትችልም። ምድራዊ ሰዎች አይደሉም በግድ ገሌ ካህን ይሁን ቢሉ አይሆንም። የሚሰጠው እግዚአብሔር ነው። ሰውየው እጁን ሊጭንበት ይችላል፣ አይወርድም መንፈስ ቅዱስ። እነሱ ክርስቲያን ሲባሉ እነሱ የሚሰበሰቡበት ምስጢር የሚፈጽሙበት ቤት ደግሞ ቤተ ክርስቲያን ተባለ ማለት ነው። ደግሞ አንዳንዶቹ ኪዳን አድርስ የትም ድረስ የሚል አባባል አለ ይላል። ማን ያለው ኪዳን አድርስ የትም ድረስ? ሁሉም ሰው የሚመከረው ኪዳን ዋናው ኪዳን ነው የሚሉ ሰዎች አሉ። ስለዚህ ቅዳሴው አያርግም። ቤተ መቅደስ ውስጥ ገብታችሁ ጸሎት ካደረጋችሁ በኋላ ቅዳሴ ከመጀመሩ በፊት ውጡ ትላችኋለች። ነቅለው ይወጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይገባው። የዛሬ ወር ነበር የተገናኘ ነው። እኛ በልምድ የሚቀጥለው ወር እንገናኝ ብለን ምንም ሳንደክም ሱባኤም ሳንገባ ሳንሰግድ ሳንጾም ሳንጸልይ ለዚህ ጉባኤ ማለት ነው። እሱ ግን ቃላችንን ተቀብሎ የዛሬ ወር የያዝነውን ቀጠሮ ጠብቆ በዚህ ዕለት አገናኝቶናል። መገናኘት ቀላል ይመስላል፣ በጣም ከባድ ነው። እኔ የመጣሁት ከኮምቦልቻ ነው። ቀጥታ እንደመጣው ነው ወደዚህ የመጣሁት። መንገድ ላይ ብዙ ነገሮች ሊኖሩ ይችሉ ነበር፣ ግን ይህን ጉባኤ እግዚአብሔር ስለፈቀደ ነውና እንደ ቀላል ነገር እንዳንቆጥረው። ስለዚህ በተቀጣጠርንበት ዕለት ያገናኘን የቅዱስ ገብርኤል አምላክ፣ የቅዱስ ቂርቆስ አምላክ፣ የቅዱስ ኡራኤል አምላክ፣ የቅድስት ኢየሉጣ አምላክ፣ የቅዱሳን አምላክ፣ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እልል ብለን ብናመሰግነው ደስ ይለኛል። አው በእኛ ጥበብ እንዳልሆነ ማሳወቅ ስላለብኝ ነው። ባለፈው ክፍል 1 ላይ የተነጋገርነው ተግባራዊ ክርስትና በሚል ርዕስ ነው። በተከታታይ እንድንነጋገር የተፈቀደው እዚህ ሎጎው ተለጥፏል። ተግባራዊ ክርስትና ላይ ያየነው መግቢያውን ነው። ተግባራዊ ክርስትና ምንድን ነው? ተግባራዊ ክርስትና ማለት ምን ማለት ነው? አሁን እኔ መከለስ አይጠበቅብኝም ያልተገኛችሁ ሰዎች። ምክንያቱም አሁን እዚህ ፊት ለፊታችን ላይ ወገባቸው እስኪንቀጠቀጥ ድረስ ቆመው የሚቀርጹ ወንድሞቻችን አሉ። በደብሩ ሰበካ ጉባኤና ስብከተ ወንጌል ክፍል ክትትል ለኛ የተበረከተ ሚዲያ አለ፣ ዘደብረ ሰላም አዳማ ሚዲያ። እዛ ላይ በተከታታይ በሁለት ክፍል በደንብ ኤዲት አድርገው አስቀምጠውታል። ተግባራዊ ክርስትና ማለት ምን ማለት እንደሆነ የዛሬውም እንደዚሁ ይቀረጻል ይቀመጣል ማለት ነው። ስለዚህ አንደግምም፣ ወደ ኋላ ክለሳ አያስፈልገንም ማለት ነው። እና ያላየን ያልነበርን ሰዎች ወደ ኋላ ሄደን እሱን አይተን ተመልሰን እንመጣለን። ይሄ በሙሉ ቤተሰብ እርግጠኛ ነኝ የዚህ ሚዲያ ቤተሰብ እንደሚሆን። አሁን እዚህ ጉባኤ ላይ ላይክ አድርጉ ሰብስክራይብ አድርጉ ተብሎ አይነገርም፣ የራሳችን ስለሆነ ማለት ነው። ስለዚህ ዘደብረ ሰላም አዳማ የኛ ሚዲያ ነው።
ቀጥታ እዛ ላይ በየዕለቱ የሚከናወኑ መርሃ ግብሮችን አጫጭር ዜናዎችንም ሌሎቹንም መከታተል ይቻላል ማለት ነው። ዛሬ ክፍል 2 ነው የምናየው። ተግባራዊ ክርስትና ክፍል 2 የምናየው በዋናነት ወደ ቤተክርስቲያን መሄድ ወይም ቤተክርስቲያን መገኘት ምንድነው? አሁን ከልምድ እንድንወጣ ነው፣ በተግባር እንድንተገብረው ትምህርት ሳይሆን ስርዓቱ ላይ ነው የምናተኩረው ማለት ነው። ይሄ ልማድና ክርስትና የተባለው መጽሐፍ ቅድም መምሬ ላይ ሲነግራችሁ የነበረው ገጽ 40 ላይ ጀምሮ የተቀመጠ ነው። ለዚህ ጉባኤ በሚመጥን መልኩ ነው ማቀርበው። መጽሐፉን ደግሞ ወስዶ ማንበብ ይቻላል ማለት ነው። ወደ ቤተክርስቲያን መሄድ በዚህ ርዕስ እንደ እግዚአብሔር መልካም ፈቃድ በጣም ባጭሩ ሚዲያው ላይ ስለሚቀመጥ ማለት ነው ማስታወሻ እስከምትይዙ ድረስ መጠበቅ አይጠበቅብኝም። በመጀመሪያ መግቢያውን እናያለን በእንተ ቤተክርስቲያን። ሁለተኛ የምንሄድባቸው ምክንያቶች ምንድናቸው የሚለው እናያለን። ሶስተኛ ክልከላ የተጣለባቸው ጉዳዮች አሉ በቤተክርስቲያን ማለት ነው፣ እነሱን እናያለን። አራተኛ የምንፈጽማቸው ድርጊቶች ደግሞ አሉ እንድንፈጽማቸው የሚጠበቁ ቤተክርስቲያን ከተገኘን በኋላ። አምስተኛ በቅድስት ቤተክርስቲያን የማይገቡ ነገሮች ምንድናቸው የሚለውን ነው የምናየው። በቀጥታ አሁን ቤተክርስቲያን ያለ ነው። ከሚቀጥለው ቀን ጀምሮ እነዚህ ነገሮች ተግባራዊ እናደርጋለን ማለት ነው። ተግባራዊ ያደረጉ ያሉ ክርስቲያኖች አሉ። በልምድ ብቻ የምንገባ ሰዎች ደግሞ አለን። ለካሄኑ ሁሉ ማድረግ ይጠበቅብን ነበር ብለን ባነን ወደ ቤተክርስቲያን በገባንና በተገኘን ቁጥር ይሄንን እንድናደርግ ነው። ስለዚህ እግዚአብሔር በቸርነቱ ጥበቡን ማስተዋሉን እንዲያድለን መልካም ፈቃዱ ይሁንልን። መግቢያ ላይ የምናየው በእንተ ቤተክርስቲያን ወደ ቤተክርስቲያን መሄድ ከማለታችን በፊት ስለ ቤተክርስቲያን ማወቅ ስለሚገባ ከአዲስ ኪዳን ነው በቀጥታ ምን ጀምረው። እንደነገርኳችሁ ትምህርት አይደለም፣ የትምህርት ጉባኤያት አሉ። በዚህ ቦታ እንኳን በረቡዕ መርሃ ግብራችን ላይ ትምህርት ይሰጣል። ይሄ ግን ተግባራዊ ክርስትና ነው፣ የተማርነውን መተግበር ነው። ስለዚህ ቤተክርስቲያንን ከመላእክት ከተማ ወይም ከኦሪቱ ጀምሮ ማምጣት አይጠበቅብንም። በትምህርቱ የምናውቃትን ቤተክርስቲያን ግን በተለየ መልኩ ለዚህ ጉባኤ በሚመች ሁኔታ ወይም በቀጣይነት ለምናየው ነጥብ መነሻ እንዲሆን ባጭሩ ነው ማስቀምጠው። ስለዚህ ከአዲስ ኪዳን ስጀምር ወይም ስንጀምር ቤተክርስቲያን በየዕለቱ የምንገኝባት በየጊዜው በየሰዓቱ የምንገኝባት ቤታችን ናት። መጽሐፈ ምሳሌ ምዕራፍ 8 ቁጥር 34 ላይ የሚሰማኝ ሰው ምስጉን ነው፣ እለት እለት በቤቴ መግቢያ የሚተጋ የደጁንም መድረክ የሚጠብቅ ይላል። እለት እለት በቤቴ መግቢያ የሚተጋ የሚሰማኝ ሰው ምስጉን ነው። እለት እለት የምንተጋባት፣ እለት እለት የምንገኝባት፣ እለት እለት የእግዚአብሔርን ቃል የምንሰማባት ቦታ ናት ቤተክርስቲያን። ቅዱሳንም እዚሁ ነው ያሉት። እነ ቅዱስ ገብርኤል፣ እነ ቅዱስ ቂርቆስ፣ እነ ቅዱስ ኢየሉጣ ሌሎቹም እዚህ ነው ያሉት። አሁን ሌሎች ሰዎች ቅዱሳን የሉም የሚሉት እውነታቸውን ነው። እዛ አይኖሩም። ቤተክርስቲያን ባለችበት ቦታ ነው የሚኖሩት እነሱ። ምክንያቱም ቤተክርስቲያን የእግዚአብሔር ቤት ስለሆነ ቅዱሳንም የእግዚአብሔር ስለሆኑ የሚገኙት እዚህ ነው። ቅዱሳንንም የምናገኛቸው እዚህ ነው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ላይ እግዚአብሔር ሰንበታቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። በቤቴና በቅጥሬ ያላት ቤተክርስቲያንን ነው። ከሰው ሁሉ የሚበልጥ ስምና የዘላለም መታሰቢያ ያለው ደግሞ ቅድስናቸውን ወይም ቅዱስ የሚለውን የክብር ስምና የሰሩትን የፈጸሙትን ተጋድሎ የምናስታውስበትን ሁኔታ ነው የሚነግረን ማለት ነው። በቤቴና በቅጥሬ ውስጥ ለዘላለም የሚሆን ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ ባለው መሰረት ቅዱሳንም የሚታሰቡት እዚህ ነው፣ የሚገኙትም እዚህ ነው። ቤተክርስቲያን ወይም የእግዚአብሔር ቤት የምትመራው በእግዚአብሔር ሕግ ነው። ሰማያዊት ናት፣ ሕጓ ሰማያዊ ነው። አሁን ሴቶች በዚህ ጋር ወንዶች በዚህ ጋር ምንለው አሁን ለምን ዘረዝራቸው ጫማ ማውለቅ መስገድ ምናምን ብለን ለምን ዘረዝራቸው
ስርዓተ አምልኮ ስንፈጽም ስርዓተ ቤተክርስቲያንን ስንናገር ሰማያዊያን ናቸው እነዚህ ስርዓቶች በሙሉ። ምክንያቱም ቤቷ ሰማያዊት ቤት ስለሆነች። በአንደኛ ጢሞቴዎስ ላይ ሐዋርያው ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ ሲናገር ምዕራፍ 3 ቁጥር 14 ላይ ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህንን ጽፍልሃለሁ፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ እንድታውቅ እጽፍልሃለሁ። ዝም ብሎ አይኖርም በእግዚአብሔር ቤት ማለት ነው። ዝም ብሎ አይገባም፣ ዝም ብሎ አይወጣም። ሕግ አለው፣ ስርዓት አለው። እሱን እጽፍልሃለሁ። ቤቱ አለ የእግዚአብሔር ቤት ያልኩ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። እቺ ቤት ሰማያዊ ሕግና ስርዓት ነው ያላት። አንዳንድ ሰዎች በምድራዊ ሕግና ስርዓት ቤተ መቅደሱን ለመዳኘት ሲሞክሩ ችግር ይፈጠራል። በሰማያዊ ሕግና ስርዓት ነው የምትዳኘው። አገልግሎቱ ሰማያዊ ሕግና ስርዓት ነው ያለው። ምድራዊ ሕግና ስርዓት እዚህ ውስጥ አይገባም። ምናልባት ይሄን አገልግሎት ለማሳለጥ ሊሆን ይችላል። ካለዛ ግን የነፍስ ድህነት የሚገኘው በሰማያዊ ስርዓት ነው። ቁረቡ የምትባሉት ኃጢአታችሁን ለካህን ነግራችሁ ነው። አይ እኔ ከወንጀል ነፃ ነኝ ከፍርድ ቤት ደብዳቤ ማምጣት እችላለሁ ብትል እሱ ስራ ልትቀጠርበት ይችላል እንጂ ስጋው ደሙ ልትቀበልበት አትችልም። እሱ ከፖሊስ ጣቢያ በመጣ መረጃ አታስቀድስም። ከፖሊስ ጣቢያ በመጣ መረጃ ንስሐ አትገባም። ከፖሊስ ጣቢያ በመጣ መረጃ ቤተ መቅደስ መግባት አትችልም። አንዳንዶቹ እንደዚህ ማድረግ ይፈልጋሉ። በጭራሽ እግዚአብሔር አይቀበለውም። ሰማያዊ ሕግና ስርዓት ነው። ክህነቱ ሰማያዊ ነው። ምድራዊ ሰዎች አይደሉም። በግድ ገሌ ካህን ይሁን ቢሉ አይሆንም። የሚሰጠው እግዚአብሔር ነው። ሰውየው እጁን ሊጭንበት ይችላል፣ አይወርድም መንፈስ ቅዱስ። የብዙ ሰዎች ድርቅና ይሄ ነው። በጭራሽ በሆነ ጉዳይ ተሽሎክልኮ ቤተ መቅደስ መግባት አይቻልም። ብንገባም በጣም ከባድ ነው። በጣም ከባድ ነው። ሰማያዊ ሕግና ስርዓት ነው ያለው። ያን መጠበቅ ግድ ነው። ያን መጠበቅ ያስፈልጋል ማለት ነው። ለዚህ ነው ቤቱ የሕያው እግዚአብሔር ቤተ ክርስቲያን ናት፣ የእውነት አምድና መሰረት። በእግዚአብሔር ቤት እንዴት መኖር እንዳለብህ ታውቅ ዘንድ እጽፍልሃለሁ። እኛ በክርስቶስ ክርስቲያን ተብለናል። እሷ ቤተ ክርስቲያን በእኛ ምክንያት ቤተ ክርስቲያን ተብላለች። የእግዚአብሔር ቤት ስትሆን የክርስቲያኖች ቤትም ተብላለች። በአንጾኪያ ሐዋርያት ለመጀመሪያ ጊዜ ክርስቲያን እንደተባሉ ወይም ክርስቲያን የሚለው ስም እንደተሰጣቸው የሐዋርያት ሥራ ምዕራፍ 11 ላይ ተመዝግቦ እናነባለን። ቁጥር 28 ላይ ባገኘውም ጊዜ ወደ አንጾኪያ መጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ህብረቱን አንድነቱን ቤተ ክርስቲያን እያለ ይጠራው ነበር። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ። እነሱ ክርስቲያን ሲባሉ እነሱ የሚሰበሰቡበት ምስጢር የሚፈጽሙበት ቤት ደግሞ ቤተ ክርስቲያን ተባለ ማለት ነው። የክርስቲያን መገኛ፣ የክርስቲያኖች ቤት፣ የክርስቲያኖች መገኛ፣ የክርስቲያኖች ማምለኪያ ስፍራ። ክርስቶስ፣ ክርስቲያን፣ ክርስትና የሚገናኙባቸው ማለት ነው። ክርስቶስም ክርስትና ክርስቲያንም የሚገናኙበት የሚነካኩበት ማለት ነው። የሚደባበሱበት የሚነጋገሩበት ማለት ነው። ሁሉም እነዚህ ሶስቱ በአንድ ሁለትም ሶስትም ሆናችሁ በስሜ ተሰበሰባችሁ በዚያ በመካከላችሁ ይገኛለሁ ባለው መሰረት የምንገናኝባት ቤት ናት። ክርስቶስ፣ ክርስቲያን፣ ክርስትና በስርዓተ ቤተ ክርስቲያን በሰማያዊ ስርዓት የሚገናኙባት የሚነካኩባት የሚዋሃዱባት ቦታ ናት። በምድር ያለች ሰማያዊት ስፍራ እድለኞች ነን በዚህ ቦታ መገኘታችን ማለት ነው። መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣል፣ እነሱ ክፉ እንዲያደርጉ አያውቁም። እግዚአብሔር በሰማይ አንተ በምድር ነህና በአፍህ አትፍጠን። በእግዚአብሔር ፊት ቃል ይናገር ዘንድ ልብ አይቸኩል። ስለዚህ ቃል ጥቂት ይሁን። ወደ እግዚአብሔር ቤት በገባ ጊዜ ነው የሚለው። በጣም ቢገርም እግርህን ጠብቀው ይላል። አንደኛ የምንራመድበትን ነው። በቤተ መቅደሱ በእግዚአብሔር ቤት መሯሯጥ አይቻልም ለተልኮ ካልሆነ በስተቀር።
እንደፈለግን አንራመድም፣ እዚህና እዛ አንረግጥም። ሁለተኛ እግር ማለት ይሄ የልቦና እግር ባካና አትሁን ነው። ልቦናን ሰብስበው እዚህና እዛ አትይ፣ እዚህና እዛ አትርገጥ ነው። እና ልቦናን መሰብሰብ እግርን ጠብቅ ማለት እሱ ነው። ሐሳብህን ጠብቅ፣ ልቦናን ጠብቅ ነው። እኛ በእግዚአብሔር ቤት የምንገኘው ሕጉን ስርዓቱን ሁሉ ጠንቅቀን ፈጽመን ሳይሆን በቸርነቱ ነው። በምኑ ነው የምንገኘው? በቸርነቱ ነው። አሁን ስዘርዝርላችሁ ስርዓተ ቤተክርስቲያን እንዴ ነው የምትሉት? በቸርነቱ ነው እኛ የምንገኘው። ልበ አምላክ ቅዱስ ዳዊት እንደተናገረው በመዝሙር 4 ቁጥር 7 ላይ እኔ ግን ብሎ ይጀምራል። እኔ ግን የሌላውን አላውቅም። ያው አንዳንድ ሰዎች ይተቻሉ አይደል? ነገሌ ከጳጳሱ ጀምሮ ይተቻሉ። እኔ እሱ አይመለከተኝም። እኔ በምህረት ብዛት ወደ ቤት እገባለሁ። ወደ አንተ ቤት የሚያስገባ ስራ የለኝም። ባንተ ፊት የሚያቆመኝ ምግባር የለኝም። በር ላይ ቆመ ስክሪን አውት ብታደርግ ብትመረምረኝ አልገባም። ግን በምን ብዛት እገባለሁ? በቸርነት በምህረት ብዛት ነው የምገባው። እኔ ግን በምህረት ብዛት ወደ ቤት እገባለሁ። ገብቼስ በሌላው ላይ ጣት አልቀስርም፣ ነገር አልጎነጉንም፣ አድማ አላድምም። ገብቼ ሌላ ስራ አልሰራም ማለት እገባለሁ ካለ በኋላ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። ስራዬ እሱ ነው። በምህረት ብዛት እገባለሁ፣ አንተን በመፍራት በቅድስና ቦታ እሰግድልሃለሁ። ከዚህ ውጪ ስራ አለን? በቤተ መቅደስ ውስጥ ምን ስራ አለን ከዚህ ውጪ? በቃ ይሄ ነው። እሱን በመፍራት መስገድ ማለት ነው። እሱን በመፍራት መስገድ ማለት እሱን በመፍራት መዘመር፣ እሱን በመፍራት ማስተማር፣ እሱን በመፍራት መጥረግ፣ ወንበር መደርደል፣ እሱን በመፍራት መቀደስ። በቃ እሱ ነው። እሱን በመፍራት ማገልገል፣ ሌላ አይደለም። አንተን በመፍራት በቅድስና መቅደስ እሰግዳለሁ። እቺ ነች ቤተክርስቲያን። ብዙዎች ግን በልምድ ነው የሚመጡት። ለመግቢያ ያህል ቤተክርስቲያንን በዚህን ያህል ካወቅን ወደ ክፍል 2 እንሄዳለን። ክፍል 2 ላይ የምናየው የምንሄድባቸው ምክንያቶች ናቸው። ምንድነው ወደ ቤተክርስቲያን የሚያስመጡን ምክንያቶች? የተለያዩ ናቸው። እንደው አንድ ነው፣ እግዚአብሔርን ፍለጋና ማምለክ ማገልገል ነው። ግን በተለያየ መልኩ ልንመጣ እንችላለን። በኋላ አለባበስንም ስለምናነሳ ከነዚህ አንፃር ማየት ጥሩ ነው ብዬ ነው። ለምሳሌ ኪዳን ለማድረስ፣ ለማስቀደስ፣ ለመቁረብ የሚመጣ ሰው አለ። ሶስቱንም ኪዳን አድርሶ አስቀድሶ የሚቆርብ አለ። እንዴት አይነት እድለኛ ሰው ነው! በጣም የሚገርም። ለዚህ የሚመጣ ሰው አለ። አንዳንድ ጊዜ ደግሞ ኪዳን ለማድረስና ለማስቀደስ ብቻ ይመጣል። አንዳንድ ጊዜ ደግሞ ለማስቀደስ ብቻ ይመጣል። አንዳንድ ጊዜ ደግሞ ኪዳን አድርሰው የሚሄዱ አሉ። ኪዳን አድርሰው የሚሄዱ ሰዎች በሁለት አይነት ሰዎች ናቸው ሲባል ስለሰማው ነው። ኪዳን በሌሊት አድርሰው ወደ ስራቸው የሚሄዱ አሉ። ደግሞ አንዳንዶቹ ኪዳን አድርስ የትም ድረስ የሚል አባባል አለ ይላሉ። ማን ያለው? ኪዳን አድርስ የትም ድረስ። ሁሉም ሰው የሚመከረው ኪዳን፣ ዋናው ኪዳን ነው የሚሉ ሰዎች አሉ። ማን ነው የነገረን እንደዚህ ብሎ? እና ታዲያ ልኡካኑ ኪዳን አድርሰው ለምን ዘግቶ አይወጡ? ቅዳሴው ነው ዋናው እኮ። ማስቀደስ ካልቻለን ችግር የለውም። ማስቀደስ የማይችሉ ሰዎች ናቸው በሚያስቀድሱ ሰዎች ስለሚቀኑ ዋናው ኪዳን ነው የሚሉ ሰዎች አሉ። ፉክክሩ አይሰራም፣ ግን እንደ ሰዓታችን ነው። ጠዋት ስራ የምንገባ ሰዎች ኪዳን አድርሰን ብንገባ ችግር የለውም። ጊዜ ኖሮኝ ባስቀድስ ጥሩ ነበር፣ ግን አልቻልኩም። አንዳንዶቹ ደግሞ ማስቀደስን እንዳታስቀድሱ ምክንያቱም ጸሎቱ አያርግም ተብለው የተሰበኩ ሰዎች አሉ። ይሄ ኢትዮጵያ የዓለም ብርሃን ነው ምናምን የሚል አንድ ተቋም አለና የሆነች ሴት የምትነዳው ተቋም። ስለዚህ ቅዳሴው አያርግም፣ ቤተ መቅደስ ውስጥ ገብታችሁ ጸሎት ካደረጋችሁ በኋላ ቅዳሴ ከመጀመሩ በፊት ውጡ ትላቸዋለች። ነቅለው ይወጣሉ። በጣም ያሳዝኑ። እንዳታስቀድሱ ሰይጣን እንዴት እንደሚጫወትብን አያችሁ። ኪዳን ለማድረስ የሚመጡ አሉ። አመታዊ ክብረ በዓል ወይም ንግስ ላይ ለመገኘት የሚመጡ አሉ። ለግል ጸሎት የምንመጣበት ጊዜ አለ። ለመሳለም ብቻ ሰፈር ውስጥ ቁጭ ብለን የሆነ ቦታ ተሳልመን እንምጣ ብለን እየነቀፍኩት አይደለም።
አመጣጡን ነው የምነግራችሁ። የተለያየ አይነት አመጣጥ አለ። ጥሩ ነው ተሳልሞ መምጣት ጸሎት አድርጎ ማለት ነው። ለመሳለም የሚመጡ አሉ። ለመንፈሳዊ ጉባኤ ደግሞ ልክ እንደዚህ የሚመጡ አሉ። ቃል እግዚአብሔር ለመማር ለመዘመር የሚመጡ አሉ። ደግሞ ለእድርም ለዕቁብም የሚመጡ አሉ። ተሰብስበው እድር ዕቁብ ጥለው ደግሞ የሚሄዱ አሉ። በአጠቃላይ ለአገልግሎት ማለትም ለማህሌቱ፣ ለቅዳሴው፣ ለሰዓታት፣ ለኪዳን፣ ለሰንበት ትምህርት ቤት አገልግሎት፣ ለማህበራት፣ ለጽዋ አገልግሎት፣ ለሰራተኛ ጉባኤ ወዘተርፈ እንመጣለን። አመጣጣችን ለተለያየ ጉዳይ እንደሆነ ሁሉ መቋጫው ስርዓት አምልኮ ቢሆንም ዝግጅቱ በዛው ልክ የተለያየ ነው ማለት ነው። በዛው ልክ የተለያየ ነው። አንዳንድ ሰው ለኪዳን፣ ለቅዳሴ፣ ለቁርባን በሚመጣው መጠን ለጉባኤ እንዲመጣ የሚያስገድዱ ሰዎች አሉ። የግድ የዛ ጊዜ አለባበሳችን በጣም የተለየ ነው። ለጉባኤ ስንመጣ ደግሞ የተለየ ነው አለባበሳችን። በጣም ወጥረው የሚይዙና ሰዎችን የሚያስጨንቁ ሰዎች ስላሉ ነው። በተለያየ መልኩ ልንመጣ እንችላለን። አመጣጣችን ክልከላ የተጣለባቸው ጉዳዮች አሉ በቤተ ክርስቲያን ውስጥ ስንገኝ ማለት ነው። ለቅዳሴ የምንገኝ፣ ለኪዳን የምንገኝ፣ ብቻ ወደ ቤተ መቅደስ መግባት ባሰብን ጊዜ ክልከላ የተጣለባቸው ጉዳዮች አሉ።